ሰላም ቅዱሳን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ 3 መልእክቶችን ላስተላልፍ ነው የመጣሁት። ቶሎ ብዬ ወደዛ ሄዳለሁ። የመጀመሪያው በደረሰብን የቤተሰብ ሀዘን በእውነት ከጎኔ ለቆማችሁ፣ በቴክስት ላጽናናችሁኝ፣ በተለያየ ነገር ከጎኔ ለሆናችሁ በጣም ልባዊ ምስጋና ላቀርብላችሁ እፈልጋለሁ። በጣም እግዚአብሔር አብዝቶ ይባርካችሁ። የሁሉ ቅዱሳኖች ከጎኔ ያሉ ወይ ለኔ ያስባሉ ወይ የሚል ነገር ስሜቱ ራሱ በጣም ደስ ይላልና እኔ እንዳጽናናችሁ እግዚአብሔር በነገር ሁሉ እናንተንም ያጽናናችሁ ልላችሁ እፈልጋለሁ። እግዚአብሔር አምላክ እንግዲህ የወደደውን አድርጓል። እሱ ሉዓላዊ ነው። የወደደውን አድርጓል ማለት ነው። በሁለተኛ ደረጃ ደግሞ ልነግራችሁ የምፈልገው ነገር ምንድነው? በአገልግሎት ዙሪያ ነው። ይህንን አገልግሎት እንግዲህ በThe Word የሚለው በዩቲዩብ እና በቲክቶክ ላይ እያገለገልኩኝ እንደሆነ ይታወቃል። ብዙዎቻችሁ ግን ተደጋጋሚ መልእክት አያለው። እሱም ቶሎ ና የሚል ነው። ኦፍ ኮርስ ቶሎ መምጣት እፈልግ ነበር። እግዚአብሔር አምላክም የሰጠን በጣም ብዙ ትምህርቶች አሉ ለእናንተ ማስተማር የምፈልገው እንደው ቁጭ ያሉ ጊዜ መጠበቅላቸው። ያ ግን የምታውቁት ነው። እኔ የምኖረው ውጪ ነው። ውጪ የምትኖሩ እንግዲህ ታውቃላችሁና በውጪው ዓለም ላይ ያው እንደምታውቁት ሰዓት ነው ገንዘባችን እና ወተን መስራት አለብን። ካልሰራን የተለያዩ ቢሎች አሉ፣ እነሱን መክፈል አንችልም እና በጣም ፍላጎቴ ነበረ እናንተን በቶሎ ማገልገል ማለት ነው። ግን የጊዜ እጥረት ነው። ስለዚህ ዛሬ አንድ ነገር ልበላችሁ። እንግዲያውስ ኦኬ እናንተ ከዚህ አገልግሎት ጎን ከቆማችሁ በፋይናንሻል ዋይ ኖት እዛ ያለውን ስራችንን ሰዓቱን ቀነስ እያደረግን ሞር ለዚህኛው አገልግሎት ደግሞ ጊዜ መስጠት ይቻላል ማለት ነው። ያው እንደምታውቁት ነው የኔ ቪዲዮ ዝም ብሎ እንደው ተቀርጾ የሚለቀቅ አይደለም። እንደ ዶክመንተሪ አይነት ፊልም ነው። ቪዲዮ አለው፣ ምን አለው፣ ምስል አለው፣ በጣም ብዙ ነገሮች አሉትና ለዛ መዘጋጀት አለ። መዘጋጀት ሲላችሁ ምናጠናው ቴዎሎጂ ነው። እሺ እንደው ዝም ብሎ የመጣልንን አይደለም። ቴዎሎጂ ነው ምናጠናው። ጭንቅላት የሚፈትን ነገር ነው። ለዛ ዝግጅት ያስፈልጋል። ከዛ እንደዚህ ቀረጻ ያስፈልጋል። ከዛ እሱን ኤዲት ማድረግ። ይሄ ሁሉ በምን ሰዓት ነው የሚሰራው? ስለዚህ ለዚህ ሁሉ ሰዓት የለኝም። ቀርጬ ያስቀመጥኳቸው ራሱ ኤዲት ሳላደርጋቸው በጣም ብዙ ትምህርቶች አሉ እና የጊዜ እጥረት ነው። ስለዚህ እናንተ ከዚህ አገልግሎት ዙሪያ ቁሙ፣ በፋይናንሻል ቁሙ። ኦኬ በዚህ አገልግሎት የተጠቀማችሁ እናንተ እኛ መንፈሳዊውን ነገር ከዘራንላችሁ ይላል ጳውሎስ። ከእናንተ ደግሞ ስጋዊውን ነገር ብናጭድ ይሄ ምንድነው? ትልቅ ነገር ነው ወይ ይላል። ይሄ በአንደኛ ቆሮንቶስ ምዕራፍ 9 ላይ ታገኙታላችሁ። እና ይህን ነገር ለእናንተ ከዘራን ከእናንተ ደግሞ ስጋዊውን ነገር ማጨድ ይሄ ትልቅ ነገር አይደለም። ስለዚህ በአዲስ ኪዳን ቅዱሳንን በአገልግሎታቸው መርዳት አለባችሁ። እኛ እንደ ብሉይ ኪዳን ሰዎች አስራትና መባ እያልን ባልተሰጠን ኪዳን ላይ ቆምን አናወራም። በተሰጠን ኪዳን ላይ ግን እውነት ነው ለአገልግሎት ገንዘብ ያስፈልጋል። አገልግሎትን በገንዘብ መርዳት ይኖርባችኋል ማለት ነው። ይህንን ደግሞ እግዚአብሔር አይረሳም። ይሄ ዕብራውያን ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው፣ ይሄ ደግሞ ለእግዚአብሔር ለስሙ ያሳያችሁት ፍቅር ነው። እሱን ይረሳ ዘንድ እግዚአብሔር አመፀኛ አይደለም ማለት ነው። ኦኬ እግዚአብሔር አይረሳም ማለት ነው። የሆነ ጊዜ ይከፍላል ማለት ነው። ስለዚህ ከአገልግሎታችን ዙሪያ እንድትቆሙ፣ አገልግሎታችንን በፋይናንሻል እንድትረዱ በጌታ ፍቅር ጠይቃችኋለሁ። ብዙዎቻችሁም በዚህ ነገር ላይ በእውነት ሐሳባችሁን እየገለጻችሁልኝ ያላችሁት፣ ግን እንደው አንድ ለአንድ ከምናደርገው እንደዚህ ለሌሎቹም ልናገር ብዬ ነው ዛሬ የመጣሁት ማለት ነውና በዚህ አገልግሎት ከጎን እቆማለሁ ብላችሁ የምታስቡ በሀገር ቤትም ያላችሁ በውጭም ያላችሁ በጣም ለእናንተ በሩ ክፍት ነው ማለት ነው። በውጭ ያላችሁ የፔፓል ሊንኬን ከስር አስቀምጥላችኋለሁ። በዚህ በቲክቶክም በዩቲዩብ ላይም ሊንኩን ከስር አስቀምጥላችኋለሁ። ብርሃን ጸጋ ይላል፣ በእኔ ስም ነው ያለው። በሱ ላይ ድሮፕ ማድረግ ትችላላችሁ፣ የፈለጋችሁትን አማውንት ማለት ነው። በአገር ቤትም ያላችሁ ኦፍ ኮርስ እናንተም ትችላላችሁ። እሱም የንግድ ባንክ አካውንት አለ፣ በሱ ላይ የፈለጋችሁትን መርዳት ትችላላችሁ። እውነት የምታደርጉትን የሚያይ አምላክ ያንን ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል። በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 14 ላይ እንደዚህ ይላል፣ የእነሱ ትርፍ የእናንተን ጉድለት እንዲሞላ የእናንተ ትርፍ የእነሱን ጉድለት ይሙላ ይላል። የእነርሱ ትርፍ
ደግሞ የእናንተን ጉድለት እንዲሞላ የእናንተ ትርፍ የእነሱን ጉድለት ይሙላ ይላል እና እንደዚህ የተቻቻልን ማገልገል እንችላለን ማለት ነው። ኦልሞስት ውጭ የምሰራውን ስራና ይሄኛውን ግማሽ በግማሽ ማድረግ ይቻላል ማለት ነው። ግን ይሄ የእናንተ ሰፖርት ያስፈልጋል። ይሄ ካልሆነ ግን ያው እንደነ ጳውሎስ ደግሞ ሲቸግረን ወተን ያው ስራችንን መስራታችን አይቀርም። ያ ደግሞ ሰዓት ይፈጃል ማለት ነውና በሐዋርያት ሥራ ምዕራፍ 18 ላይ ጳውሎስ ከ1 እስከ 3 ስታዩት ድንኳን ይሰፋ ነበር። ግን ሁሉ ጊዜ አይደለም ድንኳን የሚሰፋው፣ ደግሞ ቅዱሳኖችም ይረዱት ነበር። ደግሞ የሱን ይዝና ደግሞ ሲቸግረው ደግሞ ኖርማል ስራውን ደግሞ ይሰራል። ቅዱሳን ሲረዱት ደግሞ ይረዳል ማለት ነውና እንደዚህ ነው የአዲስ ኪዳን ላይ ያለው አገልግሎት ማለት ነው። ጳውሎስ እንግዲህ ይሄን ሁሉ ነገር የሚያወራው አስራት ክፈሉ ምናምን ነገር ማለት አቅቶት አይደለም። በአዲስ ኪዳን ላይ አስራት የሚባል ነገር ስለሌለ ነው። ቅዱሳንን ግን በአገልግሎታቸው በገንዘብ መርዳት ግን አዲስ ኪዳናዊ ነው ማለት ነው። ሌላው ሶስተኛው ልነግራችሁ የፈለኩት ደግሞ ጥሪ ነው። እሱ ምንድነው? ብዙዎቻችሁ መጽሐፍ ቅዱስ ጥናት ለምን አታደርግልንም ትሉኛላችሁ። ኦፍ ኮርስ ይቻላል፣ እሱንም ማድረግ ይቻላል። እኔም በጣም አስበው ነበረ እና መጽሐፍ ቅዱስ ጥናት ማለት አሁን የምናደርገው ቪዲዮ የተለያዩ ቶፒኮች የተለያየ ቪዲዮ ነው የሚለቀቀው። የመጽሐፍ ቅዱስ ጥናት ግን አንድ ቶፒክ ላይ ተከታታይ የሆነ ትምህርት ማለት ነው። ስለ አንድ ነገር ሳይቋረጥ የሆነ የተወሰነ ቀን እንወስናለን፣ ሰዓቱንም እንወስናለን እና ሳይቋረጥ እነዛን ነገሮች ማጥናት ማለት ነው። እዛ ላይ ጥያቄና መልሶች ይኖራሉ። በደንብ በቃ መጽሐፍ ቅዱስን ቲዮሎጂውን ማጥናት ማለት ነው። ያንን እናደርጋለን። ግን ያንን አሁን ዝም ብለን እንደዚህ ማን ይስማው ስለማናውቅ ይህን ነገር መማር የምትፈልጉ በትክክል መማር የምትፈልጉ እዚህ ቲክቶክ ላይ ያላችሁ በኢንቦክስ እፈልጋለሁ በላችሁ ጻፉልኝ እና ሌላ ፕላትፎርም አለ ከቲክቶክ ውጭ ማለት ነው። ሊንኩን እልክላችኋለሁ። እዛ ላይ እንሰበስብና ግሩፑን ከዛ ትምህርታችንን በዚህ በ1-2 ሳምንቶች ውስጥ እንጀምራለን ማለት ነው። ኦኬ እዚህ ዩቲዩብ ላይ ያላችሁ እናንተም ጻፉልኝ። የቲክቶክ ሊንካችሁን ካላችሁ እሱን ላኩልኝ። በዛ ውስጥ የኔን ሊንክ እልክላችኋለሁ። በቃ ትምህርታችንን እንጀምራለን ማለት ነው። ኦኬ ተከታታይ የመጽሐፍ ቅዱስ ጥናት እንጀምራለን። ይሄ ሁሉ እንግዲህ ጊዜ ይፈልጋል። ስለዚህ እናንተ ከዚህ አገልግሎት ጎን መቆም አለባችሁ ማለት ነው። ይህንን ልነግራችሁ ነው ዛሬ የመጣሁት። እግዚአብሔር አምላክ አሁንም እንደው ዘመናችሁን ይባርክ። በዚህ አገልግሎት ጎን መቆም የምትፈልጉ ከወዲሁ በጣም ላመሰግናችሁ እፈልጋለሁ። በሁለቱም ላይ ፔፓል አካውንት አታች አለ። ሊንኩን ስትነኩት ቀጥታ ወደ ፔፓል ይወስዳችኋል። በዛ ላይ ድሮፕ ማድረግ ትችላላችሁ የፈለጋችሁትን አማውንት። ይሄ በውጭ የምትኖሩ ነው። በአገር ቤት የምትኖሩ ደግሞ ያው በንግድ ባንክ አካውንት በሱ ላይ ድሮፕ ማድረግ ትችላላችሁ። እግዚአብሔር አምላክ ይባርካችሁ። ከዚህ አገልግሎት ጎን ስለምትቆሙ እኔንም ስለምታግዙኝ እንደዚህ እየተጋገዝን ደግሞ የእግዚአብሔርን መንግስት ስራ ስለምንሰራ በጣም ደስ ይለኛል። በብዙ ትጋት ላገለግላችሁ እፈልጋለሁ። በጣም የተከማቸ ከጊዜ እጥረት የተነሳ ቁጭ ያሉ በጣም ብዙ የምንማማራቸው ትምህርቶች አሉ፣ በእውነት አሉ እና ከጊዜ እጥረት የተነሳ ነው። እና ይሄ እንግዲህ ቪዲዮአችን እንደምታዩት ነው። ጊዜ በጣም ይፈልጋል። ቀረጻ አለ፣ ኤዲት ማድረግ አለ፣ ከሁሉም በላይ ዝግጅት አለ። ዝግጅት እኛ ሳንዘጋጅ አንወጣም። ዝግጅት አለ። ያንን ኤዲት ማድረግ እኔ ብቻዬን ነኝ እሱም ነገር ሁሉ የምሰራው እና ያ ሁሉ ውጪ ከምሰራው ስራ የበደልኩ ነው ማለት ነው። እና ያንን ስሰራ ኢንዳይሬክት ለእናንተ እየከፈልኩ ነው ማለት እኮ ነው በቃ። እና ይህን ሁሉ ማደርግበትን ውጪ ወጥቼ ብሰራ ኦፍኮርስ ገንዘብ ይገኝበታል። ውጪ ገንዘባችን ሰዓታችን ነው እና ይህንን ደግሞ እኔ እስካሁን ድረስ ካደረግኩኝ እናንተ ደግሞ ከዚህ በኋላ ይህንን አገልግሎት መርዳት አለባችሁ ማለት ነው። እኔ ሰውን ሳላገለግል አንድም ቀን እንደዚህ ነገር ጠይቄ አላውቅም። አሁን ግን ከናንተው በጣም ቶሎና አስተምረን ምናምን የሚል ነገር ስለመጣ ይሄ ነው ኬዙ። ስለዚህ ይህንን ትረዳላችሁ ብዬ አስባለሁ። እግዚአብሔር አምላክ ይባርካችሁ። በቅርቡ ባይብል ስቴዳችንን እንጀምራለን። እንዲሁም ደግሞ በዩቲዩብ ላይ የሚለቀቁ ሌሎቹ ቪዲዮዎች፣ ትምህርቶች በቲክቶክ ላይም ደግሞ እንደዛው ይቀጥላሉ ማለት ነው። ቅዱሳን በጣም አመሰግናለሁ። አብራችሁኝ ስለነበራችሁ፣ ስላጽናናችሁኝ፣ በደረሰብን ሀዘን ሁሉ ከጎናችን ስለቆማችሁ በውጭም በአገር ቤትም ያላችሁ ወዳጆቻችን በጣም አመሰግናችኋለሁ ማለት ነው። እናንተ ከጎኔ መሆናችሁን ሳስብ የእናንተን የማጽናኛ ቃል ስሰማ በጣም ደስ ብሎኛል ማለት ነው። አመሰግናለሁ። ጸጋው ይብዛላችሁ። ሰላም ሁኑልኝ። ባባይ